ሰላም ሰላም ውድ ኢትዮ ቤተሰቦቼ እንዴት ናችሁልኝ? ሰላም ናችሁ ወይ? ከኔ ጋር ፈጣሪ የተመሰገነ ሁሉ መልካም ሁሉ ሰላም። አንዳንድ እህት ወንድሞቼ ትዳር ከመመስረታችሁ መጀመሪያ ጊዜ በትውውቅ ላይ እያላችሁ የምትጋቡበትን ቀነ ቀጠሮ ከቆረጣችሁ በኋላ በየግላችሁ ያፈራችኋቸውን ንብረቶቻችሁን ሄዳችሁ አነሰን በዛ በፍርድ ቤት አስመዝግቡ። በኋላ ላይ ከተጋባችሁ በኋላ አብራችሁ እየኖራችሁ ያለ መስማማት በሚፈጠርበት ሰዓት ፍቺ በምትጠይቁበት ሰዓት ማንም የማንንም ያፈራውን ንብረት እንዳይካፈል በየግላችሁ እንዲቀር ሁለታችሁም ሄዳችሁ ማስመዝገብ መቻል አለባችሁ። ማንንም አይጎዳም ማለት ነው። ይሄ ነገር ይጠቅማችኋል እንጂ አይጎዳችሁም። ሄዳችሁ ትዳር ከመመስረታችሁ መጀመሪያ ይሄ በግሌ ለፍቼ ግሬ ያገኘሁት ንብረቴ ነው ብላችሁ ቤትም ሊሆን ይችላል፣ መኪናም ሊሆን ይችላል፣ መሬትም ሊሆን ይችላል። ብቻ ሄዳችሁ አስመዝግቡ። ይሄ ነገር በጣም ነው የሚጠቅማችሁ። ማንንም አይጎዳም ማለት ነው። አንድ እህታችን እንግዲህ በዚህ ሁኔታ ላይ አስመዝግባ ነበረ ከመጋባቷ መጀመሪያ ጊዜ። ግን ከተጋባችሁ በኋላ ያንን ያስመዘገበችውን ቤት በትዳር ላይ እያለች ትሸጥና ሌላ ቤት ትገዛለች። በምትገዛበት ሰዓት ባለቤቷ ፍቺ ይጠይቃታል። ይሄ ፍቺ በሚጠይቅበት ሰዓት ንብረት ክፍፍል መጣ። ያ ቤት ይገባኛል እካፈላለሁን ያላት። እንግዲህ እህት ወንድሞች እዚህ ጋር ነው በደንብ ማወቅ ያለባችሁ። ሄዳችሁ ልታስመዘግቡ ትችላላችሁ። ከተጋባችሁ በኋላ ባለቤታችሁና እናንተ አብራችሁ በምትኖሩበት ሰዓት አንዱ እንግዲህ ተነስቶ ፍቺ ቢጠይቅ ያንን ቤት ሸጣችሁ ሌላ ቤት ከገዛችሁ ወይንም መኪና ሊሆን ይችላል፣ መሬት ሊሆን ይችላል፣ ማንኛውም ነገር ሊሆን ይችላል። እንግዲህ ህጉ የኛው እያስመዘገባችሁ ሌላ ህግ ነው፣ ይሄኛው ደግሞ ሌላ ህግ ነው። እዚህ ጋር ነው በደንብ ማወቅ ያለባችሁ። አሁን እህታችን የደረሰባት ነገር ምንድን ነው? ፍርድ ቤት ለፍርድ ቤት የምትንከራተተው ሚዲያ ላይ ሁሉ ወጥታ ተናግራለች። ችግሯን ያለውን ነገር ማለት ነው። መጀመሪያ ጊዜ ያስመዝግባለች። እሱን ከማግባቷ መጀመሪያ ጊዜ ካገባችሁ በኋላ ግን ያንን ያስመዘገበችውን ንብረቷን ሸጣ ሌላ ቤት ገዝታለች። ገብቷችኋል? አሁን ባለቤቷ እካፈላለሁ አላት። ያኛው ሌላ ኬዝ ነው፣ ይሄኛው ደግሞ ሌላ ኬዝ ነው። ፍርድ ቤቱ ሁለት ነው የሚያዩ እንግዲህ። ገብቷችኋል? ስለዚህ ባልየው ይካፈላታል ማለት ነው። እናንተን የሚጠቅማችሁ ትዳር ላይ ሆናችሁ ንብረታችሁ ባታገለባብጡ ባትለዋውጡ ጥሩ ነው። ይጠቅማችኋል እንጂ አይጎዳችሁም። ለምን? ሁለታችሁም በትዳር ላይ ካላችሁ ስለተሸጠና ሌላ ቤት ስለተገዛ በትዳር ውስጥ ስለሆናችሁ አንዱ ይካፈላል ማለት ነው። በደንብ መጠንቀቅ ያለባችሁ እዚህ ጋር ነው። አንዳንዶቻችሁ ከተጋባችሁ በኋላ መሬትም ሊሆን ይችላል ትሸጡና ወይ ሱቅ ትከፍታላችሁ፣ ወይንም ቤት ካለ ደግሞ የተሻለ ቤት ለመግዛት ወይንም የተለያየ ስራ ለመስራት ያንን ነገር ትሸጡታላችሁ፣ ታገለባብጣላችሁ። ግን ያን ነገር የሆነው ምንድነው? ሁለታችሁ በትዳር ላይ ሆናችሁ ነው። ገብቷችኋል? ስለዚህ ማድረግ ያለባችሁ ያን ንብረታችሁ በግልና በግላችሁ ይቅር፣ አትሽጡ፣ አትለውጡ። ገብቷችኋል? ለምን? እዚህ ጋር ችግር በሚፈጠርበት ሰዓት የምትከስሩት እናንተ ናችሁ ማለት ነው። ልክ እንደ እህታችን ማለት ነው። ፍርድ ቤት ሄዳለች። እንግዲህ በምትሄድበት ሰዓት ይካፈላል ያሏት ሚዲያ ላይ ወጥታለች። ጠበቃ እራሱ በሚጠየቅበት ሰዓት አዎን ያለው ይካፈላል። ለምን? ያኛው ኬዝ ሌላ ነው፣ ይሄኛው ኬዝ ደግሞ ሌላ ነው ማለት ነው። ያኛው ከመጋባቷ መጀመሪያ ጊዜ አስመዝግባለች ንብረቴ ነው ብላ። ያን ንብረት ደግሞ ካገባችሁ በኋላ ይህን ሰውዬ ሸጠዋለች። ሸጣ ምን ገዛች? ሌላ ቤት ገዛች። ምን ሆነ? ሰውየው ይካፈላታል ማለት ነው። ለምን? አብሮ ነው ያለው። አብሯት እስከሆነ ድረስ ባለቤቷ እስከሆነ ድረስ እስከፈረመች ድረስ ያን ነገር ይካፈላታል ማለት ነው። ስለዚህ ጥንቃቄ መውሰድ መቻል አለባችሁ። ንብረታችሁን ባትሸጡ፣ ባትለዋውጡ፣ ባትገለባብጡ ጥሩ ነው። ለምን? እዚህ ጋር ሌላ ሰው የሚካፈላችሁ ስላለ ማለት ነው። ስለዚህ ቆም ብላችሁ ብታስቡበት ጥሩ ነው። ባትጎዳዱ። እንደነኚህ አይነት ችግሮች አልፎ አልፎ ይከሰታሉ። አሁንም ቀድማችሁ መጠንቀቅ አለባችሁ። ግን አብዛኛውን ጊዜ እህቶቻችን በተለይ አረብ ሀገር ያሉ እህቶች አብዛኛውን ጊዜ የሚጎዱት ምንድነው? ያው ፍቅር አለ፣ አፍላ ፍቅር አለ፣ ብዙ ነገር አለ። አያስተውሉም። ንብረቶቻቸውን
በቃ ምንም ይሄ ፍርድ ቤት ምናምን ነገር ምንም አይጠይቁም። የሚመጣውን ችግርም አያስተውሉም። ይጋባሉ፣ ይፈራረማሉ በመዘጋጃ። ያቺ ፊርማ ምንድን ነው እንግዲህ በቃ አሁን ላይ በጣም ፍቺ እየበዛ ነው። 9 ወር 6 ወር ሆኗል። እንደው ፈጣሪ ብቻ መረጋጋቱን ልቦና ይስጠን። ትዳር ቀላል አይደለም። ዝም ብሎ የሚከራዩበት ቤት እራሱ አይደለም። ትዳር በጣም ቻሌንጅ የሚያደርግ ነው። ቆም ብሎ ማስተዋል ነው። የማገባበት ጊዜ ነው ወይ ሰዓት ነው ወይ ትዳር ውስጥ ብገባስ ምን ያጋጥሙኛል የሚለውን ነገር ትኩረት ወስዳችሁ ብታዩት ጥሩ ነው። ዝም ብላችሁ ተጋብታችሁ ነገ ከምትፋቱ ከምትቆሳሰሉ አንዱ የአንዱን ንብረት ከመካፈል ምንም ያለፋችሁበትን ገንዘብ መካፈል ጥሩ አይደለም። ለመካፈል ብላችሁ ከሆነ የምትጋቡት በእውነት ነውር ነው። ባታደርጉት ጥሩ ነው። በጣም ኢትዮጵያ ውስጥ ፍቺ ነፍ ነው። በቃ እንደው ሕግ ራሱ መንግስት ራሱ በጣም የሚፋቱ ሰዎችን የሚጋቡ ሰዎች አነጻጽሮ በጣም እጥፍ እየበዛው ምንድን ነው የሚፋቱ ሰዎች ናቸው። በዛው ልክ ደግሞ የንብረት ክፍፍል የሚባል ኬዝ አለ። እዚህ ጋር አንድ ሰው ያለፋበትን ነው የሚካፈለው። ስለዚህ አብዛኛውን ጊዜ የሚሸወዱት የአረብ ሀገር ልጆች ናቸው። ስለዚህ ጥንቃቄ አድርጉ። 5ም ትሆን 10 ያፈራችኋቸውን ንብረቶቻችሁን ሄዳችሁ በፍርድ ቤት ይሄ የግሌ ነው ብላችሁ ማስመዝገብ መቻል አለባችሁ። ያ ሰው ቢፈታችሁ እንኳን ወይንም ያቺ ሴት ብትፈታችሁ እንኳን ማንም የማንን ንብረት አይካፈልም ማለት ነው። በቃ አለቀ። እናንተው ጋርና እናንተው ጋር ነው። ለምን ፍርድ ቤት ይዞታል፣ መንግስት ያውቀዋል። ስለዚህ በግላችሁ ያፈራችኋቸው ንብረት ስለሆነ ማንም አይካፈላችሁ ማለት ነው። ግን ዝም ብላችሁ ሄዳችሁ ፍርም አድርጋችሁ የምታጋቡ ከሆነ ግዴታ ይካፈላችኋል ማለት ነው። ስለዚህ ጥንቃቄ አድርጎ ቪዲዮ ያስተምራል ካላችሁ ሼር እያደረጋችሁ ሀሳባችሁን ለሌሎች አካፍሉ። በሌላ ቪዲዮ እስከምንገናኝ ድረስ እኔንም እናንተንም በያለንበት ቸር እንቆይ። መልካም ጊዜ